ሰላም ውድ የቻናሌ ቤተሰቦች ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛና ሂሳብ ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮች እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ፊደላትን በማገጣጠም ባለ ሁለት ቃላት አመሰራረትና ምንባብ አሳያችኋለሁ። ኢትዮ አካዳሚ የዩቲዩብ ቻናልን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም ኦንላይን መማር ለምትፈልጉ ከዚህ በታች አስቀመጥነው ስልክ እየደወላችሁ 24 ሰዓት አገልግሎት እየሰጠን እንገኛለን። መማርና መከታተል የምትፈልጉትን ትምህርት ማንበብ መጻፍ እንድችሉ አድርገን እንሰዳቸዋለን። ቀጥታ ወደ ቪዲዮአችን ስንሄድ ይቺ መ ይቺ ጣ መጣ። መ ማለት የመጀመሪያ ፊደል ነች። ጣ ማለት ደግሞ የጠ አራተኛ ፊደል። መጣ። እንግዲህ በጣም ቀላልና ለአነባብም ሆነ ላያያዝም በጣም ቀላል የሆኑ ቃላቶች ናቸው። ባለ ሁለት ስለሆኑ መጣ። እዚህ ጋር ደግሞ ሱ የሰ ሁለተኛ ፊደል፣ ሪ የረ ሶስተኛ ፊደል፣ ሪ ሱሪ። እዚህ ጋር በ የመጀመሪያ ፊደል ነው። ቂ ደግሞ የቀ ሶስተኛ ፊደል፣ በቂ። እዚህ ጋር የቀ ሰባተኛ ፊደል፣ ቆመ። እዚህ ጋር ሰ የመጀመሪያ ፊደል ነው። ው ስድስተኛ ፊደል፣ ሰው። እዚህ ጋር ተ የመጀመሪያ ፊደል ነው። ኛ ደግሞ የኘ አራተኛ ፊደል፣ ተኛ። እዚህ ጋር ስመጡ ሄ ማለት የሃ አምስተኛ ፊደል፣ ደ የመጀመሪያ ፊደል ነው። ሄደ። እዚህ ጋር ስም እነዚህ ስድስተኛ ፊደል ናቸው። የሰ ስድስተኛ እና የመ ስድስተኛ ፊደል ስም ብላችሁ ታነባላችሁ። እዚህ ጋር ቤ የበ አምስተኛ ፊደል ቀለበት አለው። በቀኝ በኩል ታች ላይ ካላቸው ቀለበት አምስተኛ ፊደሎች ናቸው። የተ ስድስተኛ ፊደል ቤት። እዚህ ጋር ዜ እንግዲህ ቅድም ቤ የአምስተኛ ፊደል ነው ብያችሁ ነበር። እዚህ ጋር እንደምታዩት በቀኝ በኩል ታች ላይ ቀለበት አለው። ስለዚህ አምስተኛ ፊደል ዜ ተብሎ ይጠራል። እዚህ ጋር ደግሞ ሮ አናቷ ላይ ቀለበት አላት። የረ መጨረሻ ዜሮ። እዚህ ጋር ስመጡ ከዛ የመጀመሪያ ፊደል ናቸው። አየ። እዚህ ጋር ጦ ማለት የጠ መጨረሻ ፊደል የመጨረሻ እግሩ አጣራ። ጣ ማለት የጠ አራተኛ ፊደል የመጀመሪያ እግሩ አጣራ ወይም በግራ በኩል ያለ እግሩ አጣራ ይሆናል። ጦጣ ብላችሁ ታነባላችሁ። ጦጣ። እዚህ ጋር ስመጡ ደግሞ ው ማለት የወ ስድስተኛ ፊደል ከዛ የደ አምስተኛ ፊደል ውዴ። እዚህ ጋር ተወ የመጀመሪያ ፊደል ናቸው። ተወ። እዚህ ጋር አየ። እዚህ ጋር ደግሞ የከ ሰባተኛ ፊደል እዚህ ጋር የከ ስድስተኛ ፊደል ኮክ። እዚህ ጋር ጠ የመጀመሪያ ፊደል፣ አራተኛ ፊደል፣ ጠ። እንግዲህ የአንድ ቤተሰብ ናቸው። እቺ የመጀመሪያ ፊደሏ ናት፣ እቺ አራተኛ ፊደሏ ናት ማለት ነው። ጠጣ ብላችሁ ታነባላችሁ። እዚህ ጋር እንግዲህ የመጀመሪያ ፊደሉ ላይ እዚህ ላይ ቀለበት ሲጨምሩበት ይሆናል ማለት ነው። አምስተኛ ፊደል። እቺ ደግሞ የነ አራተኛ ፊደል፣ ጤና ብላችሁ ታነባላችሁ። እዚህ ጋር የቀ አራተኛ ፊደል፣ የለ ስድስተኛ ፊደል፣ ቃል። እዚህ ጋር ዛ የዘ አራተኛ ፊደል፣ ሬ የረ አምስተኛ ፊደል፣ ዛሬ። ክብ ብላችሁ የከ ስድስተኛ እና የበ ስድስተኛ ፊደል ክብ የሚል ይሰጣቸዋል። እዚህ ጋር ደግሞ
መ የመጀመሪያ ፊደል ነው። ሪ የረ ሶስተኛ ፊደል መሪ መሪ። እዚህ ጋር ወ ጡ የጠ ሁለተኛ ፊደል። እንግዲህ ጠ ይሄ ነው። ከጎኑ ቅጥል በመጨመር ጡ ይሆናል። ወጡ ይሆናል ወጡ። እዚህ ጋር ሻ እንግዲህ አራተኛ ፊደል በግራ በኩል እግራቸው አጣራ ነው ብዬ ነበር። ሻ ከዛ ማ የመ አራተኛ ፊደል ማ ሻ ማ ብላችሁ ታነባላችሁ። ሻማ። እዚህ ጋር ሁሉ ስትሉ ሁለተኛ ፊደል ናቸው ሁሎችም። የሀ ሁለተኛ እና የለ ሁለተኛ ሁሉ። እዚህ ጋር ነ የመጀመሪያ ፊደል ነው። ጻ ደግሞ የጸ አራተኛ ፊደል ነጻ። እዚህ ጋር ብር ስድስተኛ ፊደል ናቸው። የበ ስድስተኛ ፊደል በዚህ በኩል ቅጥል አለው። ብ ብላችሁ ታነቡታላችሁ። ር ደግሞ የረ ስድስተኛ ፊደል ነው። ብር። እዚህ ጋር ፍ ማለት የፈ ስድስተኛ ፊደል። ሬ ማለት ደግሞ የረ አምስተኛ ፊደል ፍሬ። እዚህ ጋር ደግሞ ፊ ማለት የፈ ሶስተኛ ፊደል። እዚህ ጋር ወደ ውስጥ ገባ ያለች ጫፏ ላይ ፊ ከዛ ፊት ብላችሁ ታነባላችሁ። እዚህ ጋር ደ የመጀመሪያ ፊደል ነው። ሴ ደግሞ የሰ አምስተኛ ፊደል ቀለበት ያለው ደሴ ብላችሁ ታነባላችሁ። ወደ ቀጣይ ስናልፍ እቺ ሜ እንግዲህ የመ አምስተኛ ፊደል በቀኝ በኩል ታች ላይ ቀለበት አላት። ዳ ደግሞ የደ አራተኛ ፊደል በዚህ በኩል እግሯ አጣራ ነው። ስለዚህ ሜዳ። እዚህ ጋር ደግሞ የገ ሶስተኛ ፊደል ከጎኗ እግሯ ላይ ታች ላይ ወደ ቀኝ ሸፈፍ ትለዋለች። ዜ ደግሞ የዘ አምስተኛ ፊደል ጊዜ። እዚህ ጋር ቻ የቸ አራተኛ ፊደል ወደ ግራ ይታመማል። አራተኛ ፊደሎች ባለ አንድ ገራቸው። እቺ ደግሞ ለ ነች የመጀመሪያ ፊደል ቻለ። እዚህ ጋር ኪ የከ ሶስተኛ ፊደል ከዛ ሎ የለ ሰባተኛ ፊደል ኪሎ። እዚህ ጋር ደ የመጀመሪያ ፊደል ስድስተኛ ፊደል ደግ። እዚህ ጋር ደግሞ ላ የለ አራተኛ ፊደል በዚህ በኩል አጣራ ከሆኑ አራተኛ ፊደል ናቸው ባለ ሁለት እግር ከሆኑ ማለት ነው። እቺ ደግሞ የለመ ስድስተኛ ፊደል ላም ብላችሁ ታነባላችሁ። እዚህ ጋር በምትመጡበት ሰዓት ደግሞ ሁሎችም የመጀመሪያ ፊደል ናቸው። ከዛ አለ ብላችሁ ታነባላችሁ። እዚህ ጋር የጠ ስድስተኛ ፊደል ከዛ ሩ የረ ሁለተኛ ፊደል ጥሩ። እዚህ ጋር የገ ሁለተኛ ፊደል ደግሞ የዘ ሰባተኛ ፊደል ነው። በዚህ በቀኝ በኩል አጣራ ከሆነ ሰባተኛ ፊደል ነው የሚሆኑት። ስለዚህ ጉዞ። እዚህ ጋር ደግሞ የመጀመሪያ ፊደል ሬ አምስተኛ ፊደል ወሬ። እዚህ ጋር መ ከዛ ሁለተኛ ፊደል መቱ። እዚህ ጋር የመጀመሪያ ፊደል ነው። ሬ እዚህ ጋር ወሬ ብለናል። ስለዚህ ሬ አምስተኛ ፊደል ነው። በሬ። እዚህ ጋር በመጡበት ሰዓት የመጀመሪያ ፊደል ነው። ኔ ደግሞ የነ አምስተኛ ፊደል የኔ። እዚህ ጋር ፈ የመጀመሪያ ፊደል ሪ ደግሞ የረ ሶስተኛ ፊደል ነው። ፈሪ። እዚህ ጋር ሚ ማለት የመ ሶስተኛ ፊደል ሚጣ። እዚህ ጋር ወሬ። እዚህ ጋር ኮ ከዛ ኮክ። እዚህ ጋር በ የመጀመሪያ ፊደል ነው። ግ ደግሞ የገ ስድስተኛ ፊደል በግ። እሺ እዚህ ጋር እቺ የመጀመሪያ ፊደል ነች። ገ ከዛ ገባ። እዚህ ጋር ፖ ማለት የፐ ሰባተኛ ፊደል ከዛ ል ማለት የለ ስድስተኛ ፊደል ፖል። እዚህ ጋር ቋ ማለት የቀ ስምንተኛ ፊደል ወይም ውስብስብ ፊደል ከሚባሉት ውስጥ የምትገኝ ናት። ከዛ ሚ ማለት የመ ሶስተኛ ፊደል ቋሚ።
እሺ እቺ እ ነች። እ ማለት የአ ስድስተኛ ፊደል። እሺ ብላችሁ ለመጻፍ ትፈልጉ እነዚህ መጠቀም ትችላላችሁ። ከዛ ሺ የሸ ሶስተኛ ፊደል እሺ። እዚህ ጋር ደግሞ ኬ ማለት የከ አምስተኛ ፊደል። ከዛ ክ የከ ስድስተኛ ፊደል ኬክ። እዚህ ጋር ደግሞ ጭ የጨ ስድስተኛ ፊደል ጭ። ከዛ ስ የሰ ስድስተኛ ፊደል ጭስ። እዚህ ጋር ባ ቅድም ገባ ብለናል። ስለዚህ ይህን ባ እዚህ ጋር ታመጡና ባ መጀመሪያ ላይ ሲመጣ ከዛ ስ የሰ ስድስተኛ ፊደል አናቱ ጠመም ካለ ስድስተኛ ፊደል ነው። ስለዚህ ስ ብላችሁ ታነባላችሁ። ስ ባስ። እዚህ ጋር በመጡበት ሰዓት ደግሞ ጆ የጀ ሰባተኛ ፊደል በዚህ በኩል እግሯ ጣራ ነው። እቺ ደግሞ የረ ሰባተኛ ፊደል ሮ። ስለዚህ ጆሮ ብላችሁ ታነባላችሁ። እዚህ ጋር ደግሞ የለ ሰባተኛ ፊደል ሎ። ከዛ የመ ሶስተኛ ፊደል ሚ ሎሚ። እዚህ ጋር ጫ የጨ አራተኛ ፊደል ነው። ስለዚህ ጫ። ከዛ የማ አራተኛ ፊደል ማ ጫማ። እዚህ ጋር ጻ ማለት የጸ አራተኛ ፊደል ጻ። ከዛ ጻፈ። እዚህ ጋር ዘ የመጀመሪያ ፊደል ነው። እንግዲህ እንደምታዩት ር ደግሞ የረ ስድስተኛ ፊደል ነው። ዘር ብላችሁ ታነባላችሁ። ወደ ቀጣዩ ስነድ እቺ ቀ ነች። ሪ ማለት ሶስተኛ ፊደል ነች። ቀ የመጀመሪያ ፊደል ቀሪ። ጋ ዜ ማለት የዘ አምስተኛ ፊደል ዜ። ከዛ ጋ የገ አራተኛ ፊደል ዜጋ። ጋ ፎ ማለት የፈ ሰባተኛ ፊደል ጣ ማለት ደግሞ የጠ አራተኛ ፊደል። ስለዚህ ይችን ከፈ ቤተሰብ ሄዳችሁ ታዩ መጨረሻ ላይ ታገኟታላችሁ። ይችን ደግሞ ከጠ ቤተሰብ ጋር ሄዳችሁ ትፈልጉ አራተኛ ላይ ታገኟታላችሁ። ስለዚህ ፎጣ ብላችሁ ታነባላችሁ። እዚህ ጋር ደግሞ ጮ የጨ መጨረሻ ፊደል። ስለዚህ ሄዳችሁ ቼክ ብታደርጉ እጨ ቤተሰብ ላይ ሰባተኛ ላይ ታገኟታላችሁ። እቺ ሀ ነች፣ የመጀመሪያ ፊደል ነች። ስለዚህ ጮኸ። እዚህ ጋር ሹ የሸ ሁለተኛ ፊደል ል ማለት ደግሞ የለ ስድስተኛ ፊደል ሹል። እዚህ ጋር ቂ የቀ ሶስተኛ ፊደል ም ማለት የመ ስድስተኛ ፊደል ቂም። እዚህ ጋር በምትመጡበት ሰዓት የፐ ሁለተኛ ፑ። ከዛ ል የለ ስድስተኛ ፑል። እዚህ ጋር ደግሞ ቄ ማለት የቀ አምስተኛ ፊደል ራ ማለት ደግሞ የረ አራተኛ ፊደል ቄራ። እዚህ ጋር ወጣ። እዚህ ጋር ሞ የመ ሰባተኛ ፊደል ት ደግሞ ስድስተኛ ፊደል ነው የተ ቤተሰብ። ስለዚህ ሞት። እቺ ጸ ትባላለች። ከዛ የዳ አራተኛ ፊደል ጸዳ። እዚህ ጋር ደግሞ የከ ስምንተኛ ፊደል ወይም ውስብስብ ቃላት ከሚባሉት ውስጥ ያለች ማነች? እቺ ኳ። ከዛ የሰ ስድስተኛ ኳስ ብላችሁ ታነባላችሁ። እዚህ ጋር ዳ ማለት የደ አራተኛ ፊደል ዳ። ከዛ ማ ማለት የመ አራተኛ ፊደል ዳማ። እዚህ ጋር ደግሞ ማ ማለት የመ አራተኛ ፊደል ሬ ማለት ደግሞ የረ አምስተኛ ፊደል ማሬ። እዚህ ጋር ጥ የጠ ስድስተኛ ፊደል ላ ማለት ደግሞ የለ አራተኛ ፊደል ጥላ። እዚህ ጋር ሙሉ ሁለተኛ ፊደል ናቸው ሁሎችም የመ ሁለተኛ እና የለ ሁለተኛ። ስለዚህ ሙሉ የሚል ድምፅ አለው ማለት ነው። እዚህ ጋር ደግሞ የ አራተኛ ፊደል ከዛ ያዘ። እዚህ ጋር በ ማለት የመጀመሪያ ፊደል ነው። ሶ ማለት ደግሞ የመጨረሻ እግሩ አጣራ ከሆነ የመጨረሻ ፊደል ነው የሚሆኑት ባለ ሁለት እግር እና ባለ ሶስት እግር ከሆነ። ስለዚህ
ሶ ማለት የሰ መጨረሻ ፊደል ወይም ሰባተኛ ላይ ያለ ፊደል ነው። አንድ ላይ ስታነባቸው በሶ ብላችሁ ታነባላችሁ። እዚህ ጋር ደግሞ ሆ ነ ሆ ማለት የሀ ሰባተኛ ፊደል ነው። ነ የመጀመሪያ ፊደል ነው። ሆነ። እዚህ ጋር ሳ አራተኛ ፊደል ናቸው። የሰ አራተኛ እና የረ አራተኛ ፊደል ሳራ። እቺ ጩ ነች። የጨ ሁለተኛ፣ ቤ የበ አምስተኛ፣ ጩቤ። እዚህ ጋር ዋ ማለት የወ አራተኛ፣ ና ማለት ደግሞ የነ አራተኛ፣ ዋና። እዚህ ጋር ጤ ማለት የጠ አምስተኛ ፊደል ቀለበት አለው እንግዲህ በቀኝ በኩል ታች ላይ ጤ። ከዛ የፈ ስድስተኛ፣ ጤፍ። እዚህ ጋር ቡ የበ ሁለተኛ ፊደል ቡ። ከዛ ና ማለት የነ አራተኛ ፊደል ቡና። እዚህ ጋር ጋ ማለት የገ አራተኛ ፊደል ጋ። የረ አምስተኛ ፊደል ሬ። አንድ ላይ ጋሬ። እዚህ ጋር ቻ ማለት የቸ አራተኛ ፊደል። ለምሳሌ አውርታችሁ ጨርሳችሁ ቻው ስትሉ ቻ ማለት የቸ አራተኛ እና የወ ስድስተኛ ፊደል ቻው ብላችሁ ታነባላችሁ ወይም ትጽፋላችሁ። እዚህ ጋር በንመጣበት ሰዓት ካ የከ አራተኛ ፊደል ነው። በግራ በኩል እግራቸው አጣራ ከሆነ አራተኛ ፊደል ናቸው እየነበር። እነዚህም በምታዩበት ሰዓት በግራ በኩል እግራቸው አጣራ ነው። ስለዚህ አራተኛ ፊደሎች ናቸው። ስለዚህ ካባ ብላችሁ ታነባላችሁ። እዚህ ጋር ደግሞ ጸነች። ጸ የመጀመሪያ ፊደል፣ ጋ የገ አራተኛ ፊደል ጸጋ። እዚህ ጋር በምትመጡበት ሰዓት የቀ ሰባተኛ ፊደል ቆ። ከዛ ስድስተኛዋ ደግሞ የቀ ቅ ነች። እንግዲህ ሄዳችሁ ቼክ ማድረግ ትችላላችሁ። ቆቅ። እዚህ ጋር ሻ ማለት የሸ አራተኛ ፊደል እግሯ አጣራ ነው። በዚህ በኩል እንደምታዩት አራተኛ ፊደሎች በግራ በኩል እግራቸው አጣራ ነው። ስለዚህ ሻ። ከዛ የየ ስድስተኛ ፊደል ሻይ ብላችሁ ታነባላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።